በቤንሻንጉል ጉሙዝ ክልል አሶሳ ከተማ ህዝባዊ የውይይት መድረክ ተካሂዷል። በብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ፍቃዱ ተሰማ፣ የሶማሌ ክልል ሴቶችና ወጣቶች ቢሮ ኃላፊ ወይዘሮ ሀሊሙ ሐሰን እንዲሁም በብልጽግና ፓርቲ የቤንሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱል ቃድር የውይይት መድረኩን መርተውታል። ከተለያዩ የክልሉ አካባቢዎች የተውጣጡት የውይይቱ ተሳታፊዎችም የመደመር መንግስት የህዝቡን የልማት ጥያቄዎች ለመመለስ እያከናወናቸው ያሉ ስራዎች ተስፋ ሰጪ ውጤት እያሳዩ መሆኑን ገልጸዋል። አልሐምዱሊላህ ክልላችን ብሎም ደግሞ የክልላችን ህዝብ ሰላም 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 ሆኖ አንፃር ይኸው እንደምታዩት በክልላችን ያሉት ብሔር ብሔረሰቦች በመጋባት በመገባየት በአንድነት በመቻቻል እየተደጋገፍ እየተቀመጥነ ህዝብ ነን። የዶሮ መንደር አለ፣ የወተት መንደር አለ፣ የማር መንደር አለ፣ ብዙ ነገሮች አሉ። በቀጣይም በሰላምና በመሰረተ ልማት ጉዳዮች ላይ ትኩረት ተደርጎ ሊሰራ ይገባል ሲሉም ተሳታፊዎቹ ጥሪ አቅርበዋል። የህዝቡ ጥያቄ አለ። በትምህርት ቤት በኩል አንዱ መሰረተ ልማት ነው። ሁለተኛ በጤና ጣቢያ ወላጅ እናቶች በጣም እየተቸገሩ ነው። መንገዱ እንደሚታዩ ነው። መንገድ ላይ የሚወልዱ አሉ። ይሄ ለጤና ደግሞ በጣም ጉዳት ነው ለወላጅ እናት። ምን ላይ እንደደረሰ ግልጽ ብታርጉልን ባገብሮ እንጠይቃለን ማለት ነው። የዋጋ መናር ዋና መንስኤው ምንድነው ነው? ከኛ ነው ከውጭ ነው? ይህንን ነው ማስቀመጥ ያለብን። ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ከመድረክ ምላሽ ተሰጥቷል። የሰላማችን ጉዳይ ነው የምናስቀድመው። ልማታችን እንዲያጓተት በየአካባቢያችን ሰላሙን ቀዳሚ ተግባር እናደርግ፣ እንስራ። ጥያቄያቸው ትክክለኛ ጥያቄ ነው፣ ምላሽ ያገኛል። በአንድ ሌሊት አይፈታም። ችግሮቻችን ብዙ ናቸው። በአንድ ሌሊት እንዳልተፈጠረ ሁሉ በአንድ ሌሊት ደግሞ መፍታት አንችልም። የተፈጠሩት 100 ዓመት በስርዓታዊ ሁኔታ ነው የተፈጠረው ችግር። የቤንሻንጉል ህዝብ ፋብሪካ ያስፈልገዋል፣ ስልጣኔ ያስፈልገዋል፣ ከማብራት በላይ ማብራት ቢኖር ያስፈልገዋል። ህዳሴን ይዘንት ነው የምጠይቀው፣ ያስፈልገዋል። ከተማ መልማት አለበት፣ ኤቭሪ ነገር መምጣት አለበት። ዊሽ እናደርገዋለን፣ ደግሞ ይደረጋል። የሚቀር ጉዳይ ማለት ነው። የህዝቡን ጥያቄ ለመመለስ ደፋ ቀና እያለ ይገኛል። እንደ ትኩረት አቅጣጫ አድርገን ያስቀምጥናቸው ትኩረት አቅጣጫዎችም አሁንም እጅ ለእጅ ተያይዘን መስራት አለብን የሚለውን ነገር ከመስማማት ላይ መድረስ አለብን። የህዝቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ በየደረጃው የሚገኙ የመንግስት አመራሮችና መላው ማህበረሰብ በቅንጅት ሊሰሩ ይገባል ሲሉ የመድረኩ መሪዎች አሳስበዋል።